ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እኔ ጋር የበዛ ሰላም ለእናንተም ይብዛል እያልኩኝ ዛሬ ከች ብያለሁ ማለት ነው። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ሰላማችሁን ያብዛላችሁ። ለሰው ልጅ ከሰላም የሚበልጥ ነገር የለምና ሰላማችሁ ብዝዝት ትረፍርፍ ይበልልኝ። እንግዲህ ዛሬ ከች ብያለሁ ማለት ነው። ቴንሱዬንና አላዘርን ይዤ ማለት ነው። በጣም እውነት በጣም ደስ ይላል። የሰው ልጅ እንደዚህ ተደስቶ ከፊቱ ላይ ደስታ እንደዚህ ሲታይ በጣም ነው ደስ የሚለው ማለት ነው። እኔ እንጃ ለሰው ልጅ የሰው ልጅ ደስታ አይተን የምንደሰተው ስንቶቻችንን ሰው ሲደሰት በጣም ነው የሚያስደስተው ማለት ነው። የሰው ደስታ የሚያስደስታችሁ ብቻ ቤተሰቦቼ ላይክ አድርጉት ማለት ነው። ሰላማችሁ ይብዛልኝ። ትንሱዬ እንኳን ደስ አለሽ፣ እንኳንም ተደሰትሽ። ፈጣሪ ይሄን ደስታሽንን ይሄ ፈገግታሽንን እስከ መጨረሻ ድረስ ያቆይልሽ ይልሻል የኔ ውድ። የሰው ልጅ መቼም ደስተኛ ሆኖ ሲኖር ነው ህይወቱን ራሱ እንደኖረ የሚያውቀው ማለት ነው። እውነት በጣም ደስ ይላል። እንኳን ፈጣሪ ለእንደዚች ፈገግታችሁ ደስታችሁ ቀን እንኳንም ለዚች ቀን አበቃችሁ ማለት ነው። ፊታችሁ ላይ እንደዚህ ደስተኛ ሆናችሁ ማየት ራሱ በጣም ነው ደስ የሚለው ማለት ነው። እኔ እንጃ ምን ብዬ ልንገራችሁ፣ በጣም ነው ደስ ያለኝ ለእናንተ ማለት ነው። እግዚአብሔር ይመስገን። ከሁሉም አስቀድሞ ፈጣሪ ማመስገን ይበልጣል እና ሁሉም ነገር ማድረግ የሚችለው ፈጣሪ ነው። ፈጣሪ ፍቅራችሁን ያብዛላችሁ። መጨረሻ የሌለው ወረት የሌለው ፍቅር እያደርግላችሁ ፈጣሪ። በጣም ነው ደስ ያለኝ ማለት ነው። በጣም እኔ ምን ብዬ ልንገርሽ ትንስዬ፣ ሰላምሽ ይብዛልኝ። ለሰው ልጅ ከምንም በላይ ሰላምና ደስታ ነው። ህይወታችን እስካለን ድረስ እንግዲህ መቼም አንድ ጊዜ ነው የምንኖረው፣ ሁለት ጊዜ እድል የለንም ማለት ነው። እዚህ ምድር ላይ ስንኖር እስካለን ድረስ ባለን ዙራችን ባሉ ሰዎች ጋር ደስተኛ ሆነን የሰው ደስታ አስደስቶን ከሰው ልጅ ደስታ ፈጣሪ ሆነን ስንኖር ደስ ይላል ማለት ነው። ለማንም ሰው ፈጣሪ የሀዘናቸው ሰው አያደርገን። ደስታቸውን እንደዚህ ፊታቸው ፈገግ ብሎ ማየት ራሱ ደስ ይላል። ሰው በእኛ ምክንያት በእኛ የተነሳ ሲደሰት ራሱ በጣም ነው የሚያስደስተው ማለት ነው። በጣም ነው ደስ የምለው እውነት። እኔ ምን ብዬ ልንገራችሁ፣ ፈጣሪ ፍቅራችሁን ያብዛላችሁ፣ ከዚህ የበለጠ ያብዛላችሁ ፍቅራችሁን ማለት ነው። በጣም ነው ደስ የምትሉት። በጣም እኔ ምን ብዬ ልንገራችሁ፣ ሰላማችሁ ይብዛልኝ። ፈጣሪ ፍቅራችሁን እንደ ምድር አሸዋ ያብዛላችሁ እያልኩኝ እንግዲህ ሰው ልጅ ከፍቅርና ከሰላም የሚበልጥ ነገር የለም። እዚህ ምድር ላይ ስንኖር በመጀመሪያ ለሰው ልጅ የሚያስፈልገው ሰላምን ነው። ከሰላም ቀጥለው ፍቅርን ነው። ፍቅር ለሰው ልጅ ፍቅር ካለ፣ መተሳሰብ፣ መከባበር ካለ ሁል ጊዜ ደስተኛ ሆኖ ይኖራል ማለት ነው። እውነት ለመናገር በጣም ነው ደስ ያለኝ። አላዘር ራሱ ፍክት ብሏል። በቃ ምን ፊቱ ላይ የሚታይ ደስታ በቃ ለየት ያለ ነው ማለት ነው። ፈጣሪ እንኳንም ፊታችሁ ላይ ይሄኔ እንደዚህ ሁንቡጥ አበባ የመሰለ ፈገግታችሁን ይዛችሁ የመጣችሁልን በጣም ደስ ይላል። እውነት ፈጣሪ አሁንም ፍቅራችሁን ያብዛላችሁ። መጨረሻ የሌለ ፍቅር፣ ደስታ፣ ሰላም የበዛበት ፍቅር ያደርግላችሁ ፈጣሪ። እውነት በጣም ነው ደስ የሚለው፣ በጣም ማለት ነው። ሰላማችሁን ያብዛላችሁ፣ ለቁም ነገር ያብቃችሁ። በጣም ነው ደስ የሚለው እውነት በጣም ማለት ነው። ቲንሱዬ የኔ ውድ ደግሞ ፍቅር አገላለጽ ስትችል አፏ ስጥም እንዴት እንደምትጥም ስታወራ ማለት ነው። እንዴት እንደምትጥም ዘፈነችለት ለአላዘር ማለት ነው። በጣም ነው ደስ የሚለው እውነት እውነት በጣም ደስ ብሎኛል ለአንቺ ቲንሱዬ። ሰላምሽ ይብዛልኝ እህቴ። ፈጣሪ አሁንም ፈገግታሽን፣ ደስታሽን፣ ሰላምሽን ያብዛልሽ ነው የሚልሽ እኔ። ለሰው ልጅ ከምንም የበለጠ ሰላምና ደስታ ነው በቃ እስካለን ድረስ ማለት ነው። እና በጣም ነው ደስ የምለው እውነት በጣም 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 ነው ደስ ያለኝ። እኔ ሰላማችሁ ብዝት ትርፍርፍ ይበልልኝ፣ በርቱልኝ። ወደፊት ፈጣሪ ከእናንተ ጋር ይሁን፣ ፍቅራችሁን ያብዛላችሁ። ከእናንተ ብዙ ነገር እንጠብቃችኋለን።
ደግሞ ተጋብታችሁ ትዳር ይዛችሁ አንድ ላይ እየኖራችሁ ልጆቻችሁን ለማየት ያብቃን። ፈጣሪ ሰላማችሁን ያብዛላችሁ እላችኋለሁ። ዛሬ ቆይታ ይሄንን ይመስል ነበረ። ውድ ቤተሰቦቼ ሰላማችሁ ይብዛልኝ። የሰው ደስታ የሚያስደስተው ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ይላችኋለሁ። ሰላማችሁ ይብዛልኝ በያላችሁበት ቦታ። ስለምታደርጉልኝ በሙሉ ከልቤ አመሰግናለሁ። ክበሩልኝ። ለሁላችንም ፈጣሪ ሰላምን፣ ፍቅርን እያድለን ማለት ነው። ሰላማችሁ ይብዛልኝ። አብራችሁን ስለነበራችሁ ስለምትከታተላችሁ፣ ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልቤ አመሰግናለሁ። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከሁሉም ነገር ይጠብቃችሁ። ሰላማችሁ ይብዛልኝ። አላዘር እና ትንሱ እኔ እንጃ ውስጤ ምን አይነት ደስታ እንደተሰማኝ ለእናንተ ሊነግራችሁ አልችልም። ፈጣሪ አሁንም ፍቅራችሁን ጨምሮ ይስጣችሁ ነው የምለው። እውነት በጣም ነው ደስ ይለው። ከዚህ የበለጠ ፍቅራችሁን ያብዛላችሁ፣ አንድነታችሁን፣ መተሳሰባችሁን፣ መከባበራችሁን። ለሰው ልጅ ሰላምና ፍቅር ካለ ህይወታችን ደስ እያለን ነው የምንኖረው ማለት ነው። ፍክት ብላችሁ እንድትኖሩ ፈጣሪ ያደርጋችሁ። ይሄ ፈገግታችሁ ከፊታችሁ ላይ አይጥፋ። ሁል ጊዜ እንደዚህ ደስ ፍክት ብላችሁ ኑልን። ሰላማችሁ ይብዛልኝ። ፈጣሪ አሁንም ጨምሮ ፈገግታችሁን ደስታችሁን ያብዛላችሁ ይላችኋለሁ። ዛሬ የነበረኝ ቆይታ ይሄንን ይመስላል። ውድ ቤተሰቦች ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ከልቤ አመሰግናለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላማችሁ ይብዛልኝ። ሰላም ለሀገራችን።